በአፍሪካ ያለውን ከፍተኛ የኤሌክትሪክ ኃይል ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምናመሻችሁ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፈው የምሽት 2 ሰዓቱ ዜና በትርሶቹን አስቀድሞ ጀምሯል። ከዜናዎቹ ጋር ጌታቸው ይዘውነኝ አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። ለጠንካራና ዲሞክራሲያዊት ኢትዮጵያ ሁሉም የፖለቲካ ፓርቲዎችና ህዝቡ በትብብር መስራት እንዳለባቸው ተገለጸ። በኢትዮጵያም የመንግስት ግንባታና የሀሳብ ነጻነት እንዲሁም በተያያዥ ጉዳዮች ላይ የፖለቲካ ፓርቲዎች ለሁለተኛ ጊዜ በአዲስ አበባ ተወያይተዋል። ሰናይት ንጉሴ ለሁለተኛ ጊዜ በተካሄደው የፖለቲካ ፓርቲዎች ውይይት የሀገረ መንግስትና የብሔረ መንግስት ግንባታ በኢትዮጵያ የሚሉና ሌሎች ርዕሰ ጉዳዮች ተዳሰዋል። በውይይቱ የመነሻ ጽሑፍ ያቀረቡት ፕሮፌሰር በየነ ጴጥሮስ ተማሪዎች በሀገሪቷ የፖለቲካ እንቅስቃሴ ውስጥ ባለፈው ጊዜያትና በአሁኑ ወቅት የነበራቸውና ያላቸውን ሚና ዳሰዋል። አሁን 45 ነው 50 የሚባሉት ዩኒቨርሲቲ ተማሪዎች አንድ አጀንዳ ይዘው ኢትዮጵያ ውስጥ ሊመጣ የሚገባው ለውጥ ይሄን ነው ብሎ እንቅስቃሴ ውስጥ ቢገቡ ያንን ምንድን ነው የሚያስቆመው? ስለዚህ ወገኖቼ እንግዲህ የሚጠብቀን ቻሌንጅ ይህንን የወጣት እንቅስቃሴን ወደ ዩኒቨርሲቲ ተማሪዎች የሚመራ እንቅስቃሴነት የመለወጥ ኃላፊነት አለብን። ሌላው የመነሻ ጽሑፍ ያቀረቡት ዶክተር ዲማ ነጋኦ በበኩላቸው በህዝብ ፍላጎት ላይ የተመሰረተና ለህዝብ ጥቅም የቆሙ ፓርቲዎች አለመኖራቸው ለሀገሪቷ የመድብለ ፓርቲ ስርዓት ግንባታ ችግር ሆኖ ቆይቷል ብለዋል። የተወሰነ ህብረተሰብ ወይም በቡድን የተደራጀውን የነሱን አስተሳሰብ ሳይሆን ብቻ እንጂ የአብዛኛውን ህብረተሰብ ህዝቡን ዩናይት የሚያደርግ አንድ የሚያደርግ ህዝቡን የሚያስተባብር ኮመን በሆኑ ፕሮግራም ላይ አይደለም የሚታገሉት። ለዚህ ነው የፓርቲዎችም ቁጥር የበዛው። የመናገር ነጻነትና የማህበራዊ ሚዲያን አስመልክቶ የመነሻ ሀሳብ ያቀረቡት አቶ አብርሃ ደስታ በበኩላቸው በሀገሪቷ የሀሳብ ነጻነትን የሚያስተናግድ ስርዓት ባለመኖሩ በመደበኛነት የሚሰሩ የመገናኛ ብዙሃን ተዳክመው የማህበራዊ ሚዲያው የሀሳብ የበላይነትን ተቆጣጥሮታል ሲሉ ተናግረዋል። ሶሻል ሚዲያ የሚተላለፈውን ፌክ ኒውስ መቀነስ የሚቻለው ሚዲያውን ነጻ ማድረግ ነው። የመንግስት ሚዲያ እንዲሆን ማድረግ ነው። አሁን የፓርቲ ሚዲያ ነው የሆነው። ስለዚህ ትክክለኛውን ኢንፎርሜሽን የሚያስተላልፉ ከሆነ የመንግስት ሚዲያዎች ወይም አሁን ያሉ ሜንስትሪም ሚዲያዎች ሰዎች በሶሻል ሚዲያ ጥገኛ ላይሆኑ ይችላሉ። ስለዚህ በፌስቡክ የሚተላለፉ ኢንፎርሜሽኖች ወይም ደግሞ ዜናዎች ላናምን እንችላለን። በኢትዮጵያ መንግስታትን የመተቸት ባህል ደካማ ሆኖ ቆይቷል የሚሉት አቶ ብናልፍ አንዱዓለም ይህ ችግር ጠንካራ የሆነ ሀገረ መንግስት መገንባት እንዳይቻል ፈተና ሆኖ ቆይቷል ሲሉ ተናግረዋል። መፍትሄው ኢትዮጵያውያን በጋራ ጉዳያቸው ላይ ጠንካራ የሆነ ሀገረ መንግስት ለመገንባት ተባብረው መስራት አለባቸው ሲሉ ተናግረዋል። የምንከተለው ስትራቴጂ ምን መሆን አለበት? የመጀመሪያው ነገር ትርክቶቻችን ከጋራ ሴቶቻችን መጀመር አለባቸው። የሚያለያዩ ነገሮች እንዳሉ የሚጠፋ ነገር አይደለም፣ ይኖራል የሚያለያየን ነገር ግን ከሚያለያየን ነገር በላይ አንድ የሚያደርገን ነገር እልፍ አላፍ በኢትዮጵያ ውስጥ ጉዟችን በመደመር እሳቤ መመራት አለበት። በሚያራርቅ ጉዳይ ሳይሆን የመደመር የመጨረሻ ግብ በመፈቃቀር ላይ የተመሰረተ ዜግነታዊ ማንነትን በመገንባት ላይ የሚቋጭ ተልዕኮ ያለው ዛሬ በማንነት ፖለቲካ በዜግነት ፖለቲካ እያል የምንከራከርባቸውና የምንወያይባቸው ስሩ ዘ ፕሮሰስ በዚህ በመደመር እሳቤ ከተመራን መጨረሻ ላይ ሄደን አንድ አገር ህዝቡ አንድነት ለጥያቄ የማይቀርብበት ሀገረ መንግስት ጥያቄ ምልክት ውስጥ የማይገባበት ደረጃ ላይ ማድረስ ነው የመደመር እሳቤ። ከዚህ አኳያ ጉዟችን፣ አካሄዳችን መደመርን ታሳቢ ያደረገ ልዩነትን እያጠበበ አንድነትን እያጠናከረ የሚሄድ ሀገር መገንባት ላይ መሆን ይኖርበታል። የፖለቲካ ፓርቲዎቹ ውይይት ባደረጉበት ወቅት የተነሱ ጥያቄዎችንና አስተያየቶችን በተመለከተ ደግሞ አስማማው ነው ተጨማሪ ዘገባ አዘጋጅቷል። በኢትዮጵያ ጉዳይ ላይ መምከር ዓላማው አድርጎ ለሁለተኛ ጊዜ በተካሄደው ሀገራዊ የውይይት መድረክ ተሳታፊዎች የቀረቡትን የመነሻ ጽሑፎች መሰረት በማድረግ አስተያየቶችና ጥያቄዎችን አቅርበዋል። ጥያቄዎችም የውይይት መነሻ ሀሳብ ባቀረቡት አካላት ምላሽ ሰጥቶባቸዋል። ዛሬ ያለው ወጣት የሚያነብ በራሱ የሚተማመን
ወደ ፈለገበት የሚነዳ ሳይሆን አስቦ እና በደንብ ተረድቶ ጉዳዮችን የሚከታተል እንዲሆን እንዴት እናደርጋለን? የትምህርት ስርዓታችንን ማስተካከል አለብን። ምክንያቱም አብዛኛው እውቀቱ የሚገኘው በእኛ እድሜ ወይም ያ ትውልድ በምለው ወቅት የዩኒቨርሲቲው ቆይታችን እያንዳንዱን ሜጀር ማይነር ብለን ከምንማረው ትምህርት ውጪ ለማህበራዊ ግንዛቤያችን ትምህርት ቤት ነበር። አሁንም የትምህርት ስርዓታችን ወደዚያው ካልተቃኘ ወጣቶቻችን እንዲሁ ዝም ብሎ በግብት ይለወጣሉ የሚል ታሳቢ ይዘን መሄድ አንችልም። ሀገረ መንግስት አመሰራረትን ከሰው ተፈጥሮ ባህሪ ጋር ይያያዛል የሚለው የአቶ የብናልፍ ፕሬዘንቴሽን ላይ የቀረበው ነው። ይሄኔ መሰረታዊ ነገር ይመስለኛል። ይህን ነገር በመሳታችን ይመስለኛል አሁን ያለንበት ውጥንቅጥ ውስጥ ያስገባል። ምን ይሁን መፍትሄው የሚለው ግን እኔ ወሳኝ ነገር ይመስለኛል። አሁን ስርዓተ መንግስቱንና መንግስታዊ አስተዳደሩን ከሀገር ነጥሎ ያለማየት ችግር በዚህ ሀገር ፈተና እየሆነ ነው ያለው። በዚህ ላይ መነጋገር፣ መከራከር፣ መዋየት ይኖርብናል። አገረ ኢትዮጵያን መቃወም፣ አገረ ኢትዮጵያን የሚያፈርስ ነገር ማምጣት ጉዳት እንጂ ጥቅም የለውም። በማንኛውም መመዘኛ አገረ ኢትዮጵያን የሚያፈርስ ንቅናቄ፣ አገረ ኢትዮጵያን የሚያፈርስ ጥያቄ ከጥቅም አተያይ የሚታይ ነገር የለውም። ጉዳት ነው ያለው። አገር ያፈርሳል፣ ህዝብ ይበታትናል፣ እድገታችንን ወደ ኋላ ይመልሳል፣ ሰላማችንን ያጠፋል። ስርዓተ መንግስቱን ግን መተቸትም መቃወምም በጣም ያስፈልጋል። ይቻላል ብቻ ሳይሆን ያስፈልጋል። በመተቸት ጉድለቶቹን በማረም ነው የተቃና አገር የተቃና መንግስት ሊኖር የሚችለው። ስለዚህ አገረ ኢትዮጵያን ማፍረስ አይፈቀድም። የዶክተር አብይን መንግስት ግን መተቸት ይቻላል። ሚዲያ ለአንድ ማህበረሰብ፣ ለአንድ ሀገር፣ ለአንድ ህዝብ እጅግ በጣም ወሳኝና ጠቃሚ፣ ህዝብን ወደ በጎ አቅጣጫ መውሰድ የሚችል፣ ወደ ስህተትም ሊገፋ ሊመራ የሚችል ከፍተኛ አቅም ያለው አካል ነው። በእውነቱ ሚዲያዎች እንደ ዜጋ በእድሜም ውስጥ ባሳለፍኩት ተሞክሮ ሚዲያ ላይ ትልቅ ትኩረትና እይታ መውደቅ መቻል አለበት። ገደብና ህግ ስርዓት ሊኖረው ይገባል። መብቱን መሸበብ ሳይሆን ወይም ደግሞ መቸከል ሳይሆን ፍሬሙ በአግባቡ መኖር አለበት። ሜይንስትሪም ሚዲያ እውቅና አላቸው፣ ላይሰንስ አላቸው፣ ኃላፊነት ሊሰማቸው ይገባል ወይም ሊጠየቁም ይችላሉ። በሶሻል ሚዲያ ግን አንደኛ ኤዲቶሪያል ፖሊሲ የለም። በሶሻል ሚዲያ የፈለገውን ነው እንትን የሚያደርገው። ፕላስ ፌክ አካውንት፣ ትክክለኛ ያልሆኑ ስሞች በመጠቀም ብዙ የተሳሳቱ መረጃዎች ሊበተኑ ይችላሉ። ለተጠያቂነትም ኃላፊነት ለመውሰድም አስቸጋሪ ሊሆን ይችላል። ስለዚህ እኛ ማድረግ ያለብን የፌስቡክን ጉዳይ፣ የሶሻል ሚዲያውን ጉዳይ ብዙ የሚያበላሹ ሰዎች ሲኖሩ ብዙ የምናስተካክል ሰዎች ደግሞ ልንኖር ይገባል። ከሚያበላሹ የሚያስተካክሉ ከስሜታውያን ምክንያታውያን ሊበዙ ይገባል፣ ሊበልጥ ይገባል። በዛ ነው እናሸንፈው የምንችለው። በዚህ የውይይት መድረክ ላይም ከሀገር አቀፍና ክልላዊ የፖለቲካ ፓርቲ አመራሮች ባለፈም የሲቪክ ማህበራትና ከተለያዩ የህብረተሰብ ክፍሎች የተውጣጡ አካላት የተሳተፉበት ነው። የውይይቱ ተሳታፊዎች እንደዚህ አይነት መድረኮች በህብረተሰቡ መካከል የመነጋገር ባህልን የሚያሳድጉ በመሆናቸው ተጠናክረው ሊቀጥሉ ይገባል ብለዋል። አስማማየ ነው። አሁንም ተጨማሪ ያለው ጥሩ አጋጣሚ ነው፣ ጥሩ እድል ነው። ይህንን እድል ደግሞ መጠቀም አለብን። ለሀገሪቱ የሚጠቅም እና ለሁሉም ብሔረሰብ ለሁሉም የሚበጅ ዘዴና መፍትሄ የጋራ መፍትሄ መፈለግ አለብን። ግን ችግሩ ከአሁን በፊት የነበሩትን የኢትዮጵያ ገዢ መደቦች ወይም ፓርቲዎች ለራሳቸው ብቻ አስበው ለሌሎችን ህዝቦች ጨቆኖ ገዝቶ ነበረ፣ ረገጣ ነበረ። ያ እንዳይሆን አሁን ያለነው የአዲሱ አቅጣጫ በተመለከተ አንድ ላይ ሆነን የጋራ አብረን የምንሰራባቸው ነጥቦችን ተስማምንትበት ሀገሪቷ ለሁሉም የሚበጅ ለህዝብ የቆመ መንግስት ማንም የማያሳንስ መንግስት እና ስርዓት እንዴት ለመገንባት እንደሚቻልና እንደዚህ አይነት መድረኮች ለህዝቡም ለወደፊቱም አገሪቷ
የሀገሪቷ ብልጽግና አንድነት ፍትህ እንዲኖር የሚያደርጉ ወይም የሚረዱ መድረኮች ስለሆኑ ይህ በጣም ጥሩ ሀሳቦች የቀረቡበት መድረክ ነውና በእንደዚህ አይነት እንዲቀጥል አሳስባለሁ። ምንም አይነት የሀገሩን ኢንፎርሜሽን በስነ ስርዓት የማያገኝበት ዘመን ነበር። አሁን ግን ግልጽ ሆኖ በትክክል እየተካሄደ ስለሆነ ይሄ ጥሩ ጅምር ነው፣ ጥሩ እምርታ ነው ብዬ ነው የማስበው። ስለዚህ እንደዚህ አይነት ደግሞ ስብሰባዎች መኖሩ ለህብረተሰቡ የራሱን ሀሳብ ምሁሩ የራሱን ሀሳብ እንዲያቀርብና ውይይት እንዲያገር በሀገር ግንባታ ላይ ትልቅ አስተዋጽኦ አለው ብዬ ነው የማምነው። ግን የፓርቲዎቹ ውህደት ሀሳባቸው ብዙ ነው፣ ፓርቲዎቹ ብዙ ናቸው፣ ወደ አንድ አልመጡ። አሁንም ብትንትን ያለና ሀገሯን ሀገረ መንግስት የሚለውን ወደ አንድ የማምጣት አሁንም ወደፊት በቃ የተስፋ የመቁረጥ በራሴ ማለት ነው። ምክንያቱም ከማያቸው አንደኛ ኤጅ ናቸው። የፓርቲ ላይ የተሰበሰቡ ሰዎች ሀሳባቸው የተቆራረጠ ነው። ለምን የኔ አልሆንም የሚል ነገር ነው። ከለውጡ ጋር አይደሉም። ወሬ ብቻ ሳይሆን በነገር ብቻ የሚቀር ሳይሆን በተግባር ማሳየት የኛ ፋንታ ነው። ህዝቡን ደግሞ ይህንን መደገፍ አለበት። ምክንያቱም ለህዝቡ የሚበጅ ሁሉ ለፓርቲዎቹ የሚበጃል፣ ለሀገርም ይበጃል። ግን ለህዝቡ የማይበጅ ከሆነ ህዝቡ ስልጣን መኖር አለበት። ከአሁን በፊት በኢትዮጵያ ውስጥ የነበሩ መንግስታት ለህዝብ የቆሙ ስላልሆነ ለግለሰቦች እና ለቡድኖች የቆሙ ነበረ እና አንዱ ብሔረሰብ ሌላውን እየጨቆነ ወይም አንዱ ገዢ መደብ ሌላውን እየጨቆነ ስለነበረ ያ ታሪክ ጭንቅላታችን ውስጥ ስላለ ያ እንዳይሆን ለሁሉም የሚበጅ ለህዝብ የቆመ መንግስት እና የመቻቻልን ባህርን አዳብረን ልዩነታችን ትተን እንዴት ወንድማሞችና እህትማማቾች ሆነን አብረን የምንጓዝበትን ተዳምረን አንድ ላይ ሆነን አብረን የምንኖርበት ዘዴ መፍጠር አለብን ማለት ነው። ኢትዮጵያ ቀደምት ምድርና የስልጣኔ መነሻ እንደሆነችና ወደዚህም ገናናነት ለመመለስ ሉሲ ምሳሌ እንደሆነች ተገለጸ። ጉዞ ሉሲ ለሰላምና ለፍቅር ሲምፖዚየም ዛሬ በአፋር ተካሂዷል። ዛማኑኤል መንግስቱ የ3.2 ሚሊዮን ዕድሜ ያላት ሉሲ የሰው ልጅ አመጣጥንና ኢትዮጵያ ቀደምት የሰው ዘር መገኛ መሆኗን ያሳየች ናት። ጉዞ ሉሲ ለሰላምና ለፍቅር በኢትዮጵያ ብሮድካስቲንግ ኮርፖሬሽንና በተባባሪ አካላት ሲዘጋጅ ይህንን እውነታ ሁሉም እንዲያስታውስ ለማድረግ ነው። ሉሲ በዚህ ሰላምና ፍቅር ጉዞዋ ወደ ተገኘችበት አፋር ክልል በመሄድ በተለያዩ ፕሮግራሞች እየተከበረ ሲሆን በሰመራ በተዘጋጀ ሲምፖዚየም ላይም 3 የተለያዩ ጥናታዊ ጽሑፎች ቀርበዋል። በሰመራ ዩኒቨርሲቲ የታሪክና የቅርስ ጥናት አስተዳደር መምህር አቶ ጀማል አበበ ኢትዮጵያዊነት በሉሲ እናትነት ሲቃኝ በሚል ርዕስ የመጀመሪያ ጥናታዊ ጽሑፋቸውን ያቀረቡ ሲሆን ኢትዮጵያ እንደ እናት ሰብሳቢና ቀደምት ምድር መሆናችን ሉሲ ያሳየች ናት ብለዋል። የሉሲ ወይም የድንቅነሽ በአፋር ሀዳር መገኘት የሰው ልጅ መገኛ ወይም የሰው ልጅ ምድረ ቀደምት መነሻ አፋር ምድር እንደሆነ ያረጋገጠልን ክስተት ነው። ኢትዮጵያንም ቀደምት የሰው ልጅ የዘር መገኛ ቦታ መሆኗን ያረጋገጠልን ክስተት ነው። መምህሩ በጥናታዊ ጽሑፋቸው ላይ ያነሱት ሌላኛው ሀሳብ ኢትዮጵያዊነት የጋራ አብሮነት ውጤት እንደሆነ ነው። የጋራ አብሮነት ውጤት ስንል አንድ ሰው ተወደደም ተጠላም እንቀበለውም አንቀበለውም አንድ ሰው እዚህ ከመሃላችን ካለ ነው አንድ ሰው ተነስቶ እኔ ሙሉ በሙሉ ኢትዮጵያን እወክላለሁ ማለት አይችልም። ምክንያቱም ኢትዮጵያ የብሔር ብሔረሰቦች ሀገር ነች። ኢትዮጵያ የብዙ ባህል ያላቸው ህዝቦች የሚኖሩባት ሀገር ነች። ስለዚህ የኔ ያንተ ያንቺ የናንተ የሁላችንም ድምር ውጤት ነው ኢትዮጵያዊነት። በሲምፖዚየሙ ላይ ሰላም ለቱሪዝም ቱሪዝም ለሰላም ምን አስተዋጽኦ ሊያደርግ ይችላል በሚል ሌላኛው ጥናታዊ ጽሑፍ ያቀረቡት በሰመራ ዩኒቨርሲቲ የታሪክና የቅርስ ጥናት አስተዳደር ረዳት ፕሮፌሰር አቶ ዘሪሁን ካሳ የሰላም ቁልፍ በሁላችንም እጅ ላይ በመሆኑ ሰላምን መጠበቅ የሁሉም ሰው ኃላፊነት ነው ብለዋል። እያንዳንዳችን ህፃንም ትልቅም ሽማግሌም ሴትም ወንድም በእጃችን በምናየው በመዳፋችን የሰላምን ቁልፍ ይዘናል። የሰላም ቁልፍ በእጃችን ያለና ለሌላ ሰው የማይሰጥ ሁላችን ስንፈልግ የምንከፍተው ስንፈልግ የምንዘጋው ሳይሆን ሁልጊዜ የምንከፍተው መሆን ያለበት ጉዳይ እንደሆነ ልንገነዘብ ይገባናል። በሲምፖዚየሙ ላይ የስፖርት ሚና ለሰላም በሚል ሌላኛው ጥናታዊ ጽሑፍ ያቀረቡት አቶ ወሰን ጴጥሮስ በሰመራ ዩኒቨርሲቲ የስፖርት ሳይንስ መምህር ሲሆኑ ስፖርት ባለበት ሁላ ሰላም ሊኖር ይገባል ብለዋል። ከዚሁ ጉዳይ ጋር በተገናኘ በስፍራው የሚገኘው ሪፖርተራችን ብርሃን እያየው ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ነው የሚገኘው። ብርሃን እንደምናመሸህ። በሲምፖዚየሙ ላይ እንደው ከተሳታፊዎች የተነሱ ጥያቄዎችና ከመድረኩ የተሰጡ ምላሾች ምን ይዘት ነበራቸው?
አመሰግናለሁ ጌታቸው። ቀደም ሲልም እንግዲህ በጥናታዊ ጽሁፍ የጠቀስካቸው ጥናታዊ ጽሁፎች ናቸው ለመድረክ የቀረቡት። እነዚህ ለመድረክ የቀረቡት ጥናታዊ ጽሁፎች ደግሞ የህብረተሰቡን የተለያዩ አስተያየቶች እንዲሰጡ ነው ያደረገው። ከነዚህም ከተሰጡት አስተያየቶች መካከል በዋናነት የሚጠቀሱት ለሰላም ዘብ መቆም መቻል አለብን ነው። ጥናታዊ ጽሁፉ ላይ በተደጋጋሚ እንደተነሳው ከአንድ የሰው ዘር እንደ መገኘታችን መጠን ሁሉም አስተሳሰባችን በተለይ ሀገሪቱን ለማሳደግ ሁሉም በአንድነት መስራት አለበት እና በተለይ ሰላም በሚጠፋ በት ጊዜ በአብሮነትና በአንድነት መስራት መቻል አለብን የሚሉ ሀሳቦች ከተሳታፊዎች የተነሱበት ነው የነበረው። ከዛም ባለፈ በሚያጋጥሙ ችግሮች ይኖራሉ። በተለይ የተለያዩ ሀሳቦችና አመለካከቶች በሚፈጠሩበት ጊዜ ግጭቶች ይፈጠራሉ። ስለዚህ እነዚህን ደግሞ በመቻቻል ማስኬድ መቻል አለብን የሚሉ ሀሳቦችም እንደዚሁ ከተሳታፊዎች ከቀረቡ አስተያየቶች መካከል የሚጠቀሱ ናቸው። እናም ሁሉም ዘብ ሊቆም ይገባል። ሰላም ሲኖር ነው ቱሪዝም የሚኖረው። ሰላም ሲኖር ነው ስፖርት የሚኖረው። ሰላም ሲኖር ነው ሁሉም ነገር በአንድነት ሊቀጥል የሚችለውና ሁሉም ዘብ ሊቆም ይገባል የሚል ሀሳቦች ተነስተዋል። እናም መቻቻሎቹ በሃይማኖቶቹ እንደዚሁም በአስተሳሰቦቹ በዋናነት ትኩረት አድርገው መቻቻል መቻል አለብን የሚል ሀሳብ ተነስቷል። ከዛም ባለፈ ሰውነትን ማስቀደም መቻል አለብን ነው። ከሌሎች አመለካከቶቻችን ከአስተሳሰባችን ባለፈ ሰውነትን ማስቀደም አለብን ነው የሚለው ጥናታዊ ጽሁፍ ካቀረቡት መካከል እንግዲህ አቶ ጀማል አበበ እዚህ በእንግድነት ጋብዣቸዋለሁ። አቶ ጀማል አበበ በተለይ በዋናነት ሰውን ማስቀደም አለብን፣ ከሁሉም ማመለካከትን በፊት ሰውን ማስቀደም አለብን ሲባል ምን ማለት እንደሆነ እስኪ ንገሩ ለተመልካቾች። አመሰግናለሁ። እንግዲህ ጥናታዊ ጽሁፉ ላይ እንደቀረበውም ብዙ ምሁራን እንደሚናገሩትም የሰው ልጅ ከምንም በላይ ቅድሚያ ለሰላም ዘብ መቆም እንዳለበት ተነግሯል። መቻቻልን ማስቀደም እንዳለበትም እንደዚሁ ተነግሯል። ሰውነት ይቅደም ስንል ሰውነት ከብሔር፣ ሰውነት ከጾታ፣ ሰውነት ከዘር፣ ሰውነት ከቀለም፣ ሰውነት ከክልላዊነት ይቅደም ማለታችን ነው። ስለዚህ ሰውነት ስንል እንግዲህ የራሳችንን አካል ሳይሆን የሰው ልጅ ሰብአዊነትን ማስቀደም፣ ለሰው ልጅ ክብር መስጠት፣ የሰው ልጅነት ከብሔሩ፣ ከቀለሙ፣ ከዘሩና እንዲሁም ከመልኩ እንደሚለይ ለማሳየት ነው። ስለዚህ በዚህ ጥናታዊ ጽሁፍ እንግዲህ ሀሳቦቹ በሙሉ ተሳክቷል ተብሎ ይታሰባል። እንደው የህብረተሰቡ ከዚህ ምን አይነት ግንዛቤ መውሰድ መቻል አለበት? እንግዲህ ጥናታዊ ጽሁፎቹ ላይ ሶስቱም የቀረቡት ጥናታዊ ጽሁፎች ዋና ግባቸው መቻቻልና ስፖርትን መቻቻልና አንድነትን ለማምጣት ሰላምን ለማምጣት ነው። ሰላም እንደሚታወቀው የሰላም አስፈላጊነት የሚታወቀው ሰላም ሳይኖር ሲቀር ነው። አሁን በአገሪቱ በአንዳንድ ቦታዎች ላይ እንደዚሁ የሰላም እጦት እየተከሰተ ነው። የሰላም እጦት የራሱ የሆነ ኮንሲኩዌንስ አለው። ነገር ግን ወደኛ ኮንቴክስት ስናመጣ ወደ አፋር ከማህበረሰባችን አንጻር ለሰላም ዘብ የቆመ ህዝብ ነው። ከጥንት ጀምሮ አሰባሳቢነትን፣ አቃፊነትን አስከትሎ የሚሄድ ማህበረሰብ ነው እና ጠቅለል ሲል ግቡ መጥቷል ማለት እንችላለን። የጥናታዊ ጽሁፍ የሶስቱም የጥናታዊ ጽሁፍ ጭብጦች ተሳክተውልናል ብለን መናገር እንችላለን። አቶ ጀማል አበበ በሰመራ ዩኒቨርሲቲ የታሪክ አስተማሪ ለሰጡ ማብራሪያ ከልብ እናመሰግናለን። ተመልካቾቻችን የተነሱት ሀሳቦች በዋናነትም በአንድነትና በፍቅር መስራት አለብን። ሉሲ ለሰላምና ለፍቅር ጉዞ የተሰኘው ዝግጅት እንደዚሁ የሚቀጥል ነው የሚሆነው። በሲምፖዚየም እንደዚሁም በፓናል ውይይቶች ለምሽቱ የነበሩ መረጃዎች እነዚህ ነበሩ። ብርሃን ከልብ አመሰግናለሁ። መልካም ጊዜ እመኛለሁ። የተፈጥሮና ሰው ሰራሽ ቅርሶችን ለማስተዋወቅ የሚሰራው ስራ ይበልጥ ተጠናክሮ መቀጠል እንዳለበት ተገለጸ። በአፋር ክልል ሰመራ ከተማ የክልሉን የቱሪዝም መስህቦች የሚያመለክት የፎቶግራፍና ተንቀሳቃሽ ቅርሶች ኤግዚቢሽን ተከፍቷል። በኤግዚቢሽኑ በክልሉ የሚገኙ ሰው ሰራሽና የተፈጥሮ መስህቦች ለእይታ ቀርበውም እየተጎበኙ ነው። የሕክምና ተመራቂዎች እርዳታቸውን ለሚሹ የህብረተሰብ ክፍሎች በታማኝነትና በቅንነት ማገልገል እንደሚጠበቅባቸው የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ገለጹ። በመቀለ ዩኒቨርሲቲ የአይደር ጤና ሳይንስ ኮሌጅ በተለያዩ የሕክምና ዘርፎች ያሰለጠናቸውን 376 ሐኪሞችን ዛሬ አስመርቋል። ከተመራቂዎቹ መካከል 97ቱ ሴቶች ናቸው። በምረቃው ስነ ስርዓት ላይ የተገኙት የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤና የመቀለ ዩኒቨርሲቲ ቦርድ ሰብሳቢ አቶ ታገሰ ጫፎ ለተመራቂዎች ባስተላለፉት መልእክት የገባችሁትን ቃል በማስታወስ ማህበረሰቡን በእኩልነት በሙያችሁ እንድታገለግሉ አሳስባለሁ ብለዋል። በትምህርት ዘመን በርካታ ፈተናዎች በጽናት እንደተወጣችሁ ሁሉ በስራውም ዓለም ስትቀላቀሉ የሚያጋጥማችሁን ችግሮች በትዕግስትና በጽናት
እንድትሻገሩ እያሳሰብኩ መጪው ጊዜ የላቀ የስኬት ዘመን እንዲሆንላችሁ ከልብ እመኛለሁ። ዳግም እንኳን ደስ ያላችሁ፣ ሁላችንም እንኳን ደስ ያለን እላለሁ። የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረሕይወት በበኩላቸው እናንተ የዩኒቨርሲቲያችን አምባሳደሮች እንደመሆናችሁ የሀገሪቱን የጤና ዘርፍ ለማሳደግ የበኩላችሁን ኃላፊነት እንደምትወጡ እምነቴ የጸና ነው ሲሉ ተናግረዋል። ማህበረሰባችሁን ለማገልገል የሕክምና ፍላጎታቸውን ለማርካትና የተጣለባቸው አደራ ለመወጣት አሁንም የማያቋርጥ ጠንካራ ቁርኝት እንደሚጠይቅና ያለሰለሰ ጥረት ማድረግ እንደሚጠበቅ ልገልጽላችሁ እወዳለሁ። የዕለቱ ተመራቂዎች ደግሞ ሙያዊ የሕክምና ስነ ምግባርን በተላበሰ መልኩ ማህበረሰቡን ለማገልገል ዝግጁ መሆናቸውን ገልጸዋል። ጥሩ ዝግጅት ላይ ነን ያለ ነው። አሁንም ይህን ህዝብ ለማገልገል በጣም ተስፋ እናደርጋለን። ይህ ህዝብ ማለት ድሃ ህዝብ ነው እና ከብዙ ነገር ማለት ለማላቀቅ እንፈልጋለን እኛም ስናስበውና የጤናም ዘርፉን ለማሳደግ እናስባለን በብዙ መልኩ ማለት ነው። ለራሳችን ብቻ ገቢ ማግኘት ብቻ ሳይሆን ማለት ነው ለህዝቡ ብዙ ጥቅምን መስጠት እንፈልጋለን፣ ማገልገልም እንፈልጋለን። ሕክምና ማለት ያው ተወካያችን እንደገለጸው ለህብረተሰቡ በጣም ጠቃሚ ነገር ነው። ጥሩ ነገር እያበረከትን ወደፊትም እንቀጥላለን ማለት ነው። እንደ ሪፖርተራችን ገብረ እግዚአብሔር ኃይሉ ዘገባ የጤና ሳይንስ ኮሌጁ ዘንድሮ ለ10ኛ ጊዜ ያስመረቀ ሲሆን ከተመራቂዎቹ መካከል 245 በዶክትሬት ዲግሪ፣ 78 በድህረ ምረቃና 53 በተለያዩ የሕክምና ሙያዎች የሰለጠኑ ናቸው። በሌላ በኩል በመቀለ ከተማ ኢንቨስት የሚያደርጉ ባለሀብቶች የተሻለ አፈጻጸም እንዲያሳዩና ስርዓት ባለው መልኩ እንዲሰሩ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አሳሰቡ። የመቀለ ከተማ አስተዳደር 13.6 ቢሊዮን ብር ላስመዘገቡ 222 ባለሀብቶች የኢንቨስትመንት መሬት በዕጣ አስረክቧል። ባለሀብቶቹ ለ22900 ዜጎችም የስራ ዕድል ይፈጥራሉም ተብሏል። በዕጣ አወጣጥ ስነ ስርዓቱ ላይ የተገኙት የዶክተር ደብረጽዮን ባለሀብቶቹ በክልሉ መዋዕለ ንዋያቸውን ለማፍሰስ በመወሰናቸው አመስግነዋል። በክልሉ አዲስ ታሪክ እየተሰራ እንደሆነና አዳዲስ የስራ ዕድሎች እየተፈጠሩ እንደሆኑ እንዲሁም የሀገር ውስጥና የውጭ ባለሀብቶች በክልሉ ኢንቨስት የማድረግ ፍላጎታቸው እየጨመረ መምጣቱን ዶክተር ደብረጽዮን ተናግረዋል። የመቀለ ከተማ ምክትል ከንቲባ ኢንጂነር አርያ ግርማይ በበኩላቸው ባለሀብቶቹ ህዝቡ የሚጠብቀውን ልማት እንዲያመጡ አሳስበው በቀጣይ ኢንቨስትመንቱን ለማጠናከር ይሰራል ብለዋል። በለገጣፎ በህገወጥ መንገድ ተገንብተዋል በሚል እየፈረሱ የሚገኙ ቤቶችን በተመለከተ እርምጃው ህግና ስርዓትን በተከተለ መንገድ እየተከናወነ ነው ሲል የኦሮሚያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ አስታወቀ። ቢሮው ዛሬ በጉዳዩ ላይ መግለጫ ሰጥቷል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው በመግለጫቸው በከተማው እየፈረሱ የሚገኙ ቤቶችን በተመለከተ በተለይ በማህበራዊ ሚዲያዎች የሚጋሩ መረጃዎች ሐሰት መሆናቸውን አመልክተዋል። ለገጣፎ ህገወጥ ግንባታዎች ላይ ህጋዊ የማድረጉ ስራና ህግን ተከትሎ የህግ ልዕልናን ለማስከበር እየተሰሩ ያሉ ስራዎች አሉ። በተለይም በመንግስት ይዞታ ስር ባሉ በትምህርት ቤት ቅጥር ግቢ ሳይቀር በአረንጓዴ ቦታዎች በወንዝ ዳርና በመንገዶች የሚዘጉበት ቦታዎች ላይ የተገነቡና ከከተማው መሬት አጠቃቀም ፕላን ጋር ተቃርኖ ያላቸው እንግዲህ እነኚህ ህጋዊ እርምጃዎች የሚወሰዱት አሁንም ተጠናክረው ይቀጥላሉ። የህግ የበላይነት የማረጋገጥ ጉዳይ እና ህገወጥን የመከላከል ጉዳይ ለድርድር የሚቀርብ ጉዳይ አይደለም። በሚዲያም ሆነ በሶሻል ሚዲያ ሲራገብ የነበረው የተወሰደው እርምጃ በአንድ ብሔር ላይ ያተኮረ ነው የሚለው አሉባልታ ፍጹም ስህተት እንደሆነና የተወሰደው እርምጃ ህግንና ህግን ብቻ መሰረት ያደረገና ህገወጥን ለመከላከል የተሰራ ስለመሆኑ አንድ ብሔር ላይ ያተኮረ አለመሆኑን አመራሮቹ በጉብኝታቸው ወቅት ሚዲያ በተገኘበት አረጋግጠዋል። ዶክተራችን ተስፋዬ ለሜሳ ዘገባ በለገጣፎ መኖሪያ ቤታቸው ለፈረሰባቸው ሰዎች መፍትሄ ለመስጠት የክልሉ መንግስት እየሰራ መሆኑን የቢሮ ኃላፊው አቶ አድማሱ ዳምጠው ገልጸዋል። ይህን ጉዳይ የሚያጣራ አንድ ግብረ ኃይል ተደራጅቶ ወደ አካባቢው እንዲሰማራ ክቡር ፕሬዝዳንት ለማ መገርሳ አቅጣጫ አስቀምጠዋል። ግብረ ኃይሉ በጥቂት ቀናት ጊዜ ውስጥ ወደ ስፍራው በመንቀሳቀስ የማጣራት ስራ የሚሰራ ይሆናል። ግብረ ኃይሉ አጣርቶ በሚያቀርበው ሪፖርት መሰረት የተፈጸመው ስህተት ካለ ህግን ለማስከበር ህገወጥነትን ለመከላከል በሚወሰዱ እርምጃዎች ውስጥ የአፈጻጸም ስህተቶች ካሉ ግብረ ኃይሉ በሚያቀርበው ሪፖርት ላይ በመመስረት
የእርምት እርምጃ ለመውሰድ የክልሉ መንግስት ዝግጁ መሆኑን በዚሁ አጋጣሚ ለመግለጽ ይፈልጋል። ከዚሁም በተጓዳኝ ምናልባት በዚህ ውስጥ የተጎዱ ወገኖቻችን ካሉ ያለ መጠለያ እንዳይቀሩ ህግና ስርዓትን በተከተለ መንገድ በአጭር ጊዜ ውስጥ መፍትሄ የሚሰጣቸው ይሆናል ሪፖርቱ እንደቀረበ ማለት ነው። የኦሮሞ አባገዳዎች የኦነግ ሰራዊትና ታጣቂዎች ወደ ሰላማዊ ትግል እንዲገቡ ያቀረቡትን ጥሪ በመቀበል በርካታ የድርጅቱ ሰራዊት አባላት ወደ ተዘጋጀላቸው ጊዜያዊ ማረፊያ በመግባት ላይ ይገኛሉ። በምዕራብ ወለጋ በኦሮሞ አባገዳዎች የእርቀ ሰላም ኮሚቴ እያደረገ ያለውን እንቅስቃሴ በተመለከተ ሪፖርተራችን ተመስገን ሽፈራው ተጨማሪ አድርሶናል። በኦነግና በመንግስት ታጣቂዎች መካከል የተፈጠረውን ችግር ለመፍታት የኦሮሞ አባገዳዎች ጉዳዩን በገዳ ስርዓት ለመፍታትና ለማሸማገል ጣልቃ ገብተው እንደነበር ይታወሳል። በዚህም ለእርቅ ሂደቱ እንዲረዳ 71 አባላት ያሉት የእርቅ ኮሚቴ ተቋቁሟል። በዚህ መሰረት የተለያዩ ስራዎችን ሰርቷል። ለአብነትም 22 የሚደርሱ ጊዜያዊ ማዕከላትን በመክፈት የኦነግ ታጣቂዎች በሰላማዊ መንገድ ወደ ትግል እንዲመጡ ጥሪ በማቅረብ በእነዚህ ጊዜያዊ ተቋማት ሰራዊቱን ለመቀበል ዝግጅቶችን አጠናቀው ወደ ስራው ሄደዋል። እኛም በምዕራብ ኦሮሚያ በተለይም በምዕራብ ወለጋ አካባቢ የተንቀሳቀሰውን የእርቀ ሰላም ኮሚቴ የስራ ክንውን ለመቃኘት ሙከራ አድርገናል። በዚህ መሰረትም በርካታ ቁጥር ያላቸው የኦነግ ሰራዊት አባላት ወደ ተዘጋጀላቸው ጊዜያዊ መጠለያ የኦሮሞ አባገዳዎችን የእርቀ ሰላም ጥሪ ተቀብለው ሲቀላቀሉ አይተናል። እንግዲህ በዚህም የቴክኒክ ኮሚቴ አባላቱን፣ የሰራዊቱን አባላት እንዲሁም የአካባቢው ነዋሪዎች ለማነጋገር ሙከራ አድርገናል። በዚህ መሰረትም በተለይ የኦነግ ሰራዊት አባላት ወደዚህ ወደ እርቀ ሰላሙ መድረክ የመጡበትን ጉዳይ ሲናገሩ መጀመሪያውንም የወጣ ነው ለኦሮሞ ሕዝብ መብቱ እንዲከበር መብት ጥሰት ደርሶበታል፣ ተበድሏል፣ ፍትህ ተጓድሎበታል በሚል ነው እንጂ ለራሳችን ጥቅም አይደለም የወጣ ነው። አሁን ላይ በተወሰነ መልኩ ለውጦች መጥተዋል ተብሏል። እነዚህ የመጡት ለውጦች ደግሞ በሚፈለገው ልክ ባይሆኑም በሰላማዊ መንገድ ትግል ለማድረግ ግን የሚበቁ በመሆናቸው ምክንያት የኦሮሞ አባገዳዎችንና የድርጅታችንን ውሳኔ ተቀብለን ወደዚህ መተናል የሚል ነገር አንስተዋል። የአባገዳዎቹ ተወካዮችም እንግዲህ ኦሮሞነት መከባበር ነው፣ በተለይ በኦሮሞ በገዳ ስርዓት የሚተዳደር ህዝብ እንደመሆኑ መጠን አባገዳዎችን ትዕዛዝና ውሳኔ ይቀበላል። እነዚህ ልጆቻችን ለእኛ ብለው የወጡ ናቸው፣ እኛ ኑልን ስንላቸውም ተመልሰው በመምጣታቸው በጣም ደስ ብሎናል የሚል መልእክት አስተላልፈዋል። ከዚህ ውጭም እንግዲህ የቀሩ አባላት እንዳሉም ተነስቷልና እነሱም የአባገዳዎችን ጥሪ በመቀበል የሀገር ሽማግሌዎችን ምክር በመስማት እንዲመጡ ጥሪዎችን አስተላልፈዋል። የአካባቢው ነዋሪዎችን ለማነጋገር ሙከራ አድርገናል። የአካባቢው ነዋሪዎች እንደሚገልጹትም እነዚህ ሰዎች ስለኛ ሲታገሉ በበረሃ በጫካ የኖሩ ሰዎች ናቸው። ስለመጡ ስለተቀላቀሉ ደስ ብሎናል። በተለይም ደግሞ በመንግስትና በኦነግ መካከል ሊፈጠር የነበረውን ከፍተኛ ግጭት፣ የወንድማማቾች ጦርነት አባገዳዎች በመሀል ገብተው ስላረጋጉትና መፍትሄ ስለሰጡት እናመሰግናለን የሚል ነገር አንስተዋል። በአጠቃላይ እንግዲህ እኛ ቅኝት ባደረግንባቸው በተለይ በመንዲና በቤጊ ከፍተኛ ቁጥር ያላቸው የኦነግ ሰራዊት አባላት ሲገቡ አይተናል። እንግዲህ አሁን ላይ መጀመሪያ የተሰጠው የቀነ ገደብ አልቆ በሁለተኛ የተጨመረው ጊዜ ገደብም ወደ መጠናቀቁ ነው። በርካቶች እንደተመለሱ መረጃ ደርሶናል። ከዚህ በኋላም ያሉት እንግዲህ በተቀመጠላቸው የጊዜ ገደብ መሰረት ሰራዊቱ ወደ መሀል ሀገር ወይም ወደ አዲስ አበባ እንደሚመለስ ነው ያለኝ መረጃ። አመሰግናለሁ። በማዕከላዊና ምዕራብ ጎንደር ዞኖች የተከሰተው አለመረጋጋት ወደ አንጻራዊ ሰላም መመለሱን የአካባቢው ነዋሪዎች ገለጹ። ይሁን እንጂ ከጎንደር መተማ ባለው ዋና መስመር ግለሰቦች እየታገቱ በመሆኑ አስቸኳይ መፍትሄ ሊሰጥ ይገባል ተብሏል። ከዚህ ጉዳይ ጋር በተገናኘ ተጨማሪ መረጃዎችን ሊሰጠን ሪፖርተራችን ተስፋዬ ጫኔ በቀጥታ መስመራችን ላይ ነው የሚገኘው። ተስፋዬ እንደምናመሸ ጌታቸው ይመስገናለን። ቀን በነበረው ዜናችን እንግዲህ የነበረን ቆይታ ተቋርጧል። አሁን ያሉትን ጠቅለል ያሉ ሁኔታዎችን ትነግረናለህ። በአካባቢው እንደው የመከላከያ ሰራዊት የአካባቢውን ሰላም ለማስጠበቅ ከህብረተሰቡ ጋር በምን መልኩ እየሰራ ነው? ምን አይነት ውጤቶችስ እየተገኙ ነው? መልካም አመሰግናለሁ ጌታቸው። እንግዲህ አንተም ቀደም ሲል እንዳልከው በምዕራብና በማዕከላዊ ጎንደር ዞኖች በሚገኙ ከተሞች ተቀስቅሶ የነበረው ግጭት በርካቶችን እንዲሁ ለሞት ዳርጎና በርካታ ቁጥር ያላቸውን ደግሞ እንዲፈናቀሉ ምክንያት ሆኖ አልፏልና ከዛ በኋላ እንግዲህ አካባቢውን ለማረጋጋት የተለያዩ ስራዎች ሲሰሩ ነበርና የመከላከያ ሰራዊትና የፌዴራል ፖሊስ አባላትም ወደ አካባቢው ተሰማርተው ከህብረተሰቡ ጋር ተገናኝተው የአካባቢውን ሰላም ለማስመለስ እየሰሩ እንደነበር ይታወቃልና በክልሉ ካሉ እንግዲህ በዚያና በተለይ ደግሞ ከጎንደር እስከ መተማ ያለው መንገድ በከፍተኛ ሁኔታ መዘጋቱንና ለእንቅስቃሴ በጣም አስቸጋሪ መሆኑን ተከትሎ የመከላከያ ሰራዊት በዛ አካባቢ ተሰማርቶ አካባቢውን ለማጽዳትና ወደ ነበረው ሰላም ለመመለስ ሲሰራ እንደነበር ነው የሚታወሰውና በተለይ ደግሞ እኛም እንግዲህ ከትላንት በስቲያ ጀምሮ ከጎንደር ጀምረን
በጭልጋ ወረዳ እንዲሁም የምዕራብ ጎንደር ዞን ከተሞች በሆኑት ገንዳ ውሃና አሁን በመተማ ከተማ ቅኝት አድርገናል እና በአካባቢው ለመታዘብ እንደሞከር ነው አካባቢው ወትሮ ከነበረበት ሰላም የመከላከያ ሰራዊት ወደ አካባቢው መግባቱን ተከትሎ በአካባቢው በትክክልም በሚታይ መልኩ ሰላሙ እየተመለሰ መሆኑና ህብረተሰቡም ከመከላከያ ሰራዊት ጋር ተባብሮ እየሰራ መሆኑን ነው መታዘብ የቻልነው። በተለይ ደግሞ አብዛኞቹ በከተሞቹ በጭልጋም በገንዳ ውሃም እንዲሁም በመተማ ዮሐንስ የሚያገኘናቸው ነዋሪዎች እንደነገሩን ከሆነ የመከላከያ ሰራዊት ቀድሞ መግባት ነበረበት። ይህ ሁሉ ጥፋት ሳይደርስ ከ6000 በላይ ቤቶች ከመቃጠላቸው በፊት በርካቶች ህይወታቸውን ከማውጣታቸው በፊት ቀድሞ ደርሶ የራሱን የሆነ እርምጃ መውሰድ ይገባው ነበር። ለዚህ ደግሞ የክልሉ መንግስትና የፌዴራል መንግስት መዘግየት ማሳየቱ ተገቢ እንዳልነበር ነው ያነሱልኝ። ነገር ግን አሁን ላይም ደርሶ የአካባቢውን ሰላም በማስመለስ በኩል ከፍተኛ የሆነ ስራ ሰርቷል። አካባቢው በተለይ ደግሞ ጭልጋ ወረዳ ላይ ነገሮች በጣም በከፍተኛ ሁኔታ ተጨናንቀው እንደነበርና ሰላም ጠፍቶ እንደነበር ነገሮች አሁን ላይ እኛም መታዘብ የቻልነው ምንድነው ሰላማዊ እንቅስቃሴና የንግድ ስርዓቱም እየተካሄደ መሆኑን ነው መታዘብ የቻልነው። ሌሎች ከተሞች ላይ በተለይ ደግሞ መተማ ዮሐንስ ላይ የንግድ ከተማ መሆኗን ተከትሎ ከሱዳን ጋር የምታገናኝ ከተማ በመሆኗ ከፍተኛ የሆነ ጉዳት ደርሶ እንደነበር ነው መታዘብ የቻልነው። ነገር ግን አሁን ላይ ሰላማዊ እንቅስቃሴ ነው ያለው። አሁን በከፍተኛ ሁኔታ ነዋሪዎቹ ሲያነሱልን የነበረው ምንድነው አንተም ቀደም ሲል እንዳነሳው ከጎንደር ወደ መተማ በሚወስደው መንገድ በርካታ የሚሆኑ ግለሰቦች እየታገቱ መደራደሪያ እየሆኑ ነው የሚል ነገር ነው ያነሱልን። ጭልጋ ወረዳም ላይ እንደዚሁ ሰዎች ታግተውብናል የሚል ነገር ነግረው ነበር። ያንን ሰምተን እኛም ወደ መተማ ከሄድን በኋላ መተማም ላይ እንዲሁ ከ7 ሰዎች በላይ ታግተው መደራደሪያ እስከ 120 ሺህ ብር በሰው ካልከፈላችሁን አንለቅም የሚል ነገር እየተደረገ ነው ያለውና ይህ አካባቢውን ለከፍተኛ ስጋት ዳርጓል። ምክንያቱም በዛ አካባቢ በርካታ ተሽከርካሪዎች ያልፋሉ፣ እንደዚሁ የንግድ እንቅስቃሴ የሚካሄድበት መንገድ በመሆኑ ምክንያት ስለዚህ የመከላከያ ሰራዊትና የሚመለከተው አካል በዚህ አካባቢ ፈጣን ምላሽ ሊሰጥ ይገባልና ሰዎች መደራደሪያ እየተደረጉ ነው። አካባቢውን ከእነዚህ ነገሮች ለማጽዳት ከፍተኛውን እርምጃ ሊወሰድ ይገባል የሚል ነገር ነው ያነሱልኝ። ከዛ በተረፈ ግን አካባቢውን ወደ ሰላም ለመመለስ በሚደረገው ጥረት የመከላከያ ሰራዊት ከፍተኛ ስራ ሰርቷል። በዚህም ወደፊት ከህብረተሰቡ ጋር ተባብረን የሚደረገውን እንቅስቃሴ ወደ ነበረበት ለመመለስ ስራችንን አጠናክረን እንቀጥላለን ሲሉ ነው ማህበረሰቡም የነገሩኝ። ጌታቸው ካለን ሰዓት አንጻር እነዚህ ይመስላሉ መረጃዎችን። ተስፋዬ መልካም ምሽት። ከውጭ መረጃ ምንጭ ወዳገኘናቸው ዘገባዎች እንሻገራለን። በሴኔጋል ለሚካሄደው ፕሬዝዳንታዊ ምርጫ አስፈላጊው ዝግጅት መደረጉን የሴኔጋል ሀገር ውስጥ ጉዳይ